チオピアの語なんですけど。アムハラ語だって、書いときのアムハラ語って。エチオピアでこんにちはってなんて言うんですかエチオピアアムハラ語で。ሰላምですね። የሺቡያ ቫይብ አለው አይደል? እንደምታዩት በቃ በጣም የተጨናነቀ ድረስ ኒኬ አቴ 7969と5894です。ይዩት ጋይስ እስኪ ግርማ ሞገሱ ደስ አይል? ከውጭ ስወጣ ምናምን ብዙ ጊዜ እንደዚህ ሳየው ማለት ነው። すいません、ありがとうございます。ሰላም ዩቲዩብ፣ ዛሬም እንግዲህ ለየት ባለ ቪዲዮ ተመልሼ መጥቻለሁ። በዚህ ጸጉር ማለት ነው። ያው በዚህ ጸጉር ተመልሰን መተናል። ግሊንከት እንዴት ነው ይሄድብኛል? እስቲ ከስር ኮሜንት ላይ ጻፉልኝ። ዛሬ እንግዲህ እንደ ቅዳሜ ቭሎግ ነው ማሳያችሁ ማለት ነው። የቅዳሜ ውሎዬ ምን ይመስላል? ያው ቭሎግ እየተመቻችሁ ስለሆነ ጧት ነበር ልጀምር ያሰብኩት፣ ግን ያው በአንዳንድ ነገሮች ስላልተመቻቸልኝ ጧት አልጀመርኩላችሁም። ቅዳሜን እንዴት እንደምንውል አብረን የምናየው ይሆናል ማለት ነው። ባለፈው በቲሸርት ነበረ፣ ዛሬ ደግሞ በጃኬት መጥቼላችኋለሁ። ብርዱ ማለት ነው። አሁን ደግሞ አልገባችሁም? ላይክ አንዴ ይሞቃል፣ አንዴ ይበርዳል። ስፕሪንግ ገብቷል፣ ግን ደግሞ ውዝግብግብ ይላል። በዚህ ወር እንግዲህ ጃፓን ላይ ሳኩራ የሚባል አበባ ወይም ቼሪ ብሎሰም የሚባለው አበባ የሚፈካበት ጊዜ ነው እና ላይክ በጣም ነው የሚያምረው ቪው ምናምን፣ ውጪ ላይ የሚታዩት ነገሮች ምናምን ማለት ነው። እስቲ ሄደን ለማየት እንሞክራለን ዛሬ እኛም አብረን። ዛሬ ያው እንደነገርኳችሁ ባጭሩ ውሏችንን የምናየው የመጀመሪያው ስራዬ እንግዲህ ጧት ላይ የተወሰነ ኡበር መስራት ስለፈለኩኝ ቀጥታ ባይኬን እና ኒጃሁን ኡበር እንወጣለን። ከዛ በኋላ ደግሞ ያለውን ውሏችንን አብረን እናያለን ማለት ነው። የትም እንዳትሄዱ፣ ሰብስክራይብ ማድረግ እንዳይረሳ። አሁን ከጧቱ ስንት ሰዓት ነው? ለ2:10 ጉዳይ ነው። ቁርሴን በልቼ ምናምን ነገር ነው ኡበር እየወጣውኝ ያለሁት ማለት ነው። ለአሁኑ ሀሳቤ እስከ ምሳ ሰዓት ድረስ ኡበሬ መስራት ነው። እስከዛ ድረስ መሀል ላይ ለየት ያለ ነገር ካገኘው እንዲሁም ደግሞ ስሰራ ያሉትን የተወሰኑ ነገሮች የማሳያቸው ይሆናል ማለት ነው። ከዛ በኋላ ደግሞ ቀጥሎ የሚኖረንም ውሎ አብረን የምናየው ይሆናል ማለት ነው። የትም እንዳትሄዱ። ያ ጋይስ አሁን ኦሬዲ ስራውን ጀምሬ ያለውኝ። አንድ ጥሩ ኦርደር ጠርቶልኛል። እሱን ለመቀበል እየሄድኩኝ ነው። 2 ኦርደሮች ናቸው። ይሄ ያው የመጀመሪያ ኦርደር ስለሆነ ላሳያችሁ ብዬ ነው። አሁን ኦሬዲ ወደ መሀል ቶኪዮም እየሄድኩኝ ነው ያለሁት። እግረ መንገዴንም አንድ የምገዛው እቃ ስላለ ዳውንታውን አካባቢ መሄዴ አይቀርም። እዛም አብረን እንሄዳለን ማለት ነው። አሁን ሄደን እንቀበላለን። ሌትስ ጎ። የመጀመሪያ ኦርደር መቀበያችን ጋር ደርሰናል ጋይስ እና ወደ ውስጥ እየገባን ነው። ሁለተኛ ፎቅ ላይ ነው ይላል። እንግዲህ እስቲ እንሂድ። ይሄ ነው እንግዲህ ቤቱ። ምንድን ነው የሚባለው? ኮሜዳ ይላል በጃፓንኛ ነው የተጻፈው። እንግሊዘኛም አለ ኮሜዳ ኮፊ። እስቲ ገብተን እንቀበል። 2 ኦርደር ነው ያለን እዚህ። ዋይት ዴስ ኒኬ አቴ 7969と5894です。はい。はい。はい、すみません、ありがとうございます。ቤቱ የሆነ ለስራ ምናምን ደስ የሚል ቫይብ አለው አይደል ጋይስ? ውስጡን ካያችሁት እንደዚህ ቡና እየጠጣችሁ ምናምን ለመስራት ምናምን ደስ የሚል ቫይብ አለው። ያ እነዚህ ሁለቱን ተቀብለናል። አሁን ቬሪፋይ እናደርጋቸዋለን። ቬሪፋይ አድርገነዋል። የመጀመሪያው ኦርደራችን ማድረሻ አይ ቲንክ ቅርብ ነው። ሁለተኛው ነው ትንሽ ራቅ የሚለው። የመጀመሪያው 3 ደቂቃ ይላል አሁን ካለንበት። ተፍተፍ ብለን ሄደን እናደርሰዋለን ማለት ነው። እዩት ጋይስ እስኪ ግርማ ሞገሱ ደስ አይል? ከውጭ ስወጣ ምናምን ብዙ ጊዜ እንደዚህ ሳየው ማለት ነው የሆነ ግርማ ሞገሱ ደስ ይለኛል። ይሄ ሞተር
የተለመደውን ፓርኪንግ ላሳያችሁ። እንደተለመደው እግረ መንገዴን ያጋጠመኝን ፓርኪንግ እዩት ጋይስ። አሁን እዚች ውስጥ ነው ገባ አድርገው ፓርክ የሚያደርገው ማለት ነው። እና በዚህ በኩል ያለው ትንሽ ጠበብ ስለሚል እንዴት እንደሚያስገባው አላውቅም። ፓርኪንግ ግን የምር ጋይስ አንድ ቀን ዝም ብለን ፓርኪንግ ብቻ እየፈለግን መዞር አለብን። አሁን እዚህ ጋር ራሱ ያቸው ጣራውና መኪኖቹ ማለት ጀስት ማች ያደርጋሉ። እንዴት እንደሚገቡ አላውቅም። እዩት ብቻ ይሄ ተለቅ ያለ መኪና ብትገዙ አሁን እዚህ ፓርክ ማድረግ አትችሉም። ደስ የሚለው ብዙ ጊዜ ማለት ነው ፎቆች 101 ሲሆኑ በጣም ነው ደስ የሚለው። ፎቅ ማትወጡ ከሆነ ማለት ወደ ላይ ማትወጡ ከሆነ 3ኛ ፎቅ 4ኛ ፎቅ 40 30 ሲሆን ምናምን በጣም ነው የሚያስጠላው። ግን እንደዚህ 1ኛ ፎቅ ምናምን ሲሆን በጣም ነው ደስ የሚለው። ኦኬ ሶ ቁጥሩ 79 አይ ቲንክ ይቺኛው ነች። ሰተነው ወተናል። ቀጥሎ ደግሞ የምንሄደው ወደ ሚናሚ ሴንጁ የሚባል አካባቢ ነው። ከታያችሁ እዛ ጋር ቶኪዮ ስካይ ትሪ ይታያል። ያ ቶኪዮ ስካይ ትሪ አካባቢ ነው አሁን ያለሁት። አንድ ቀን ወደ ቶኪዮ ስካይ ትሪ እንሄዳለን ብዬ ተስፋ አደርጋለሁ። እንደዚህ ወር እየሰራን ሳይሆን በቭሎግ መልኩ ማለት ነው። ሁለተኛ ኦርደራችንን እዚህ ቤት እስቲ እናስገባለትና ከዛ በኋላ ደግሞ ያው ሌላም የጠራልኝ ኦርደር ስላለ ወደዛ ሄዳለሁ። እስቲ እየገባን ነው 303 ኦጋሽማስ አወራሩ ደስ ይላል። የሆነ ኢነርጄቲክ ነው ሰውየው አይደል? ሃይ ምናምን ባይ ዘ ዌይ ጋይስ በጃፓንኛ ሃይ ማለት እሺ ማለትም ነው፣ አዎ ማለትም ነው፣ አቤት ማለትም ነው። በጣም ብዙ አይነት ትርጉም ነው ያለው ማለት ነው። እና ስትጠሩ አቤት ለማለት ሃይ ማለት ትችላላችሁ። አቶ ዛይማስ ደስ የሚል ሰውዬ ነው እውነት። ኢነርጂ ብቻ ሳይሆን የሆነ በአካል ስታገኙትም ፈገግታው ምናምን ደስ ይላል። ኦልራይት ጋይስ ሶ ቭሎጋችን እንግዲህ እንደቀጠለ ነው። ያው ዛሬ እንግዲህ እንደነገርኳችሁ የኡበር ቭሎግ ስላልሆነ አሁን እኔ እስራኤል ስራና ከልክ ኡበር እንደጨረስኩኝ ኦር ደግሞ መሀል ላይ ሌላ ነገር ማደርግ ከሆነ በዛ መልኩ የምንገናኝ ይሆናል ማለት ነው። እስከዛ ድረስ እንግዲህ የትም እንዳትሄዱ። አምባ ጋይስ እስቲ አሁን እንግዲህ 5 ሰዓት አካባቢ ይሆናል ማለትም 11 ቆይ ላሳያችሁ። እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። አሁን 11 ነው። ያለሁትም ወደ መሀል ሺንጁኩ አካባቢ ነው ያለሁት። እንደምታዩት በጣም ያምራል። ወደ ሽኖኩቦ እየሄድኩኝ ነው። የሚሄድበት ምክንያት ደግሞ ቶኪዮ ላይ ስንኖር ብዙ ጊዜ ምግብ ምናምን ለመግዛት ላይክ በአቅራቢያችን ያሉ ሱፐር ማርኬቶች እንሄዳለን። ግን ደግሞ ለምሳሌ ቀይ ሽንኩርት አሳያችኋለሁ በኋላ። ቀይ ሽንኩርት እንዲሁም ደግሞ በጣም ይሄ ስፓይሲ የሆኑ ነገሮች፣ ቃሪያ የመሳሰሉትን ነገሮች የኢንዲያን ሾፕ አለ። ኢንዲያኖች የሌሉበት የለም። ይሄ ኢንዲያን ፓኪስታን ምናምን የሌሉበት የለም። እና እዚህ ሀገር የነሱ ሾፕ በጣም ብዙ ነገር ነው የሚሸጥበት። እንደዚህ ለኛ ፋሚሊየር የሆነ የተለመደ ነገር ማለት ነውና እዛ እንግዲህ በመመጣበት ጊዜ በስራ ምናምን በመጣበት ጊዜ ለፋሚሊም ለራሴም ይዤ ሄዳለሁና እሱን አሁን ልገዛ እየሄድኩኝ ነው። እስቲ ከዛ የምንገዛቸው ነገሮች አብረን እናያለን። ሌትስ ጎ። እስከዛሬ ከምሰራባቸው ከሌሎቹ አካባቢዎች አንጻር እንግዲህ ይሄኛው ቦታ ሰዎች በጣም የሚጨናነቁበትም አካባቢ ነው ማለት ይቻላል። ልክ እንደ የሺቡያ ቫይብ አለው አይደል? እንደምታዩት በቃ በጣም የተጨናነቀው እየተጋፋን ነው የምንሄደው ራሱ። እዚህ ቃሪያ እንገዛለን ብዙ ጊዜ 24 ሰዓት የሚሰራ ሱፐር ማርኬት ነው።
これはここ川崎って書いてる。川崎忍者っていうバイクです。好き？これは何？これ YouTuber なんですよ僕。YouTube やってて、で動画を撮りながら乗るんですね。そう。仕事しながら遊びしてんだって。遊びか遊び遊びっていうのはウーバーイーツ。いや、ねえ。将来何したいの？何になりたい？大人になりたい。大人になりたいそれはなるしかないでしょもう なりたくなくてもなれるじゃんእና ወሬ የማወራውን ነገር ሁሉ አስጠፉብኝ ማለት ሰው እዚህ ቦታ መመጣው እንግዲህ ሽንኩርት ለመግዛት ነው ብዙ ጊዜ ይሄ ሽንኩርት የሆካይዶ ሽንኩርት ነው ሆካይዶ የሚባል ሌላ አንድ ቦታ አለ ጃፓን ላይ ማለት ነውና ከሱ የመጣ ሽንኩርት ነው ሶ ይሄንን ሽንኩርት እንገዛለን አያቱ ዘማስ ሶ ሽንኩርታችንን ገዝተናል ጋይስ የቅድሞቹ ልጆች እስካሁን እያሳቁኝ ነው እውነት እንደዚህ አይነት ልጆች አድከም ናቸው አሁን ከዚህ ቃሪያ ገዛለሁ ማለት ነው በጣም ነው የሚያቃጥለው ቃሪያቸው ብዙ ስለሆነ ምገዛ ይደነቃሉ ብዙ ጊዜ ስከፍል ራሱ ይሄ ሁሉ ምን ያደርግልሃል ምናምን ይሉኛል ሃይ አቶ ዘይማስ ሶ ቃሪያችንን ገዝተናል አኩንቺዋ ありがとう子供私の。いえいえいえ大丈夫ですよ本当かい。YouTuber さんなの。じゃあ写真撮ってあげるか。お兄さん一緒に撮って。ノハっていういいよはいはいポーズ。ありがとう。ありがとうございますノハアルファベット。そうです NOAH まあでも日本語でやってないけどね何語なの？アムハラ語っていうエチオピアの語なんですけどアムハラ語だって書いときのアムハラ語って。エチオピアでこんにちはってなんて言うんですかエチオピアあサラムですねサランそうそうそうどうやってアムハラ語だって。ちょっと待って見せるかお兄らさん一応ですどうやって多分これだけ検索したら出てくると思めっちゃ日本語うまいのお兄さん自然だね。ういやいやいや普通に。あ日本エチオピアの人はなんかなのかな発音ね似てんのかな。綺麗だね。そうですね日本のは語じゃないですかあいうえおってでもエチオピアのは7ぐらいあるから多分それが発音が簡単になったかもしれない NOVA NO ብቻ ጋይስ ከዚህ ጀምሮ ምንም ያልጠየቁኝ ጥያቄ የለም ማለት ትችላላችሁ እዚህ ጋር ያው ዩቲዩብ አካውንቴን ጠይቀውኝ ዩቲዩቤን ነገርኳቸው ከዛ ስለ ሀገራችን ቋንቋ ብዙ ቋንቋ እንዳለን ምናምን ብቻ በቃ ስለ ሁሉም ነገር እየጠየቁኝ እኔም እየነገርኳቸው ነበረ ሶ ያው ያወራነው ረጅም ወሬ ስለሆነ ሁሉንም ማስገባት አልቻልኩም የተወሰነ ቀን ጨባርጌ ብቻ ነው ማስገባት የቻልኩት ሶ እዚህ ጋር በቃ ተሰናብቻችሁ አሁን ወደ ቀጣይ ጉዳይ እየሄድኩ ነው ማለት ነው አሁን ገዛዝቼ ጨርሼ ወደ ሰፈር እየተመለስኩኝ ነው ያው ቀሪውን ውሎዬን የማሳያችሁ ይሆናል ማለት ነው አሁን ቀጥታ ወደ ሰፈር እንሄዳለን ሌትስ ጎ ኦልራይት ጋይስ አሁን እንግዲህ ያው ቪዲዮውን የጀመርኩበት ቦታ ተመልሼ መጥቻለሁ ሄልሜቴ ምናምን አውልቄዋለሁ ደስ የሚለው ነገር ምን እንደሆነ ታውቃላችሁ ሌላ ጊዜ ሄልሜቴ ምናምን ሳውልቅ ጸጉሬ ምናምን እንደዚህ ድፍድፍ መድረ ይባለው የሆነ ወለታች ብቻ እንደዚህ ድምድም ብሎ ምናምን ነበረ አሁን ግን ምንም ነገር ስለሌለ ክሊን ነን ማለት ነው ሶስቲ ቤት ገብቼ ደግሞ ሾሩን አሉ ሰድና ከዚህ በኋላ የምናረገውን ደግሞ አብረን የምናየውናል ማለት ነው አሁን ሰዓቱ ይሄው እዚህ ጋር እንደምታዩት 12 ሰዓት ተኩል ይላል ምሳ ሰዓት ነው ማለት ነው ኡበር ጨርሰናል ሶ ይሄው ሽንኩርታችን ምናምን እዚህ ጋር አለ ያው ያሉትን እቃዎች ምናምን ነገር አውጣተን በቃ ፏ ብለን ቀጣዩ ስራ ላይ እንገናኛለን ማለት ነው ኦልራይት ጋይስ አሁን ደግሞ ይኸው ተጣጥቤ ምናምን ፏብዬ ተመልሼ መጥቻለሁ ሶ ቤት ነው ያለሁት ያው የቤቴ ሚኒ ኦፊስ ነች እንደምታውቋት ሶ ዛሬ እንግዲህ አሁን ከዚህ በኋላ አሁን ስንት ሰዓት መሰላችሁ አሁን 11 ሰዓት አሚን 1 ሰዓት ከ10 ነው ምሳ ሰዓት 7 ሰዓት ከ10 ማለት ነው ሶ መጀመሪያ ምሳ በላለሁ ምሳ ከበላው በኋላ እንግዲህ ወደ
ከጓደኞቼ ጋር ዛሬ ቀጠሮ አለን። ኳስ እንጮታለን ተባብለናል። እንዲሁም ደግሞ ዛሬ እቁብ እንጥላለን ባይ ዘ ዌይ እና የዛሬ መጨረሻ ቀናችን ነው። እነሱን ሄጄ አገኛቸዋለሁ ማለት ነው። ካሁን በኋላ ቢያንስ ለ2 ሰዓት ያክል ወር ለ1 ሰዓት ተኩል ያክል እዚህ ቁጭ ብዬ መስራት አለብኝ ማለት ነው። ቡናችን እዚህ ጋር አለ፣ ካፊን ያስፈልገናል ያው ለመነቃቃት ምናምን። ምሳ ድቆሽ አለን እዚህ ጋር በዳቦ ስንሰራ አድርገን ደግሞ እንወጣለን ማለት ነው። ኦልራይት ጋይስ አሁን ደግሞ ከመኪና ውስጥ ነው የመጣሁት። ባንዴ ልብስ ቀያይሬ ምናምን እዚህ ጋር የማንቸስተር ማሊያ አርጌ ምናምን የማንቸስተር ደጋፊ ነኝ ባይ ዘ ዌይ። አሁን እንግዲህ ያው እንደነገርኳችሁ ወደ ኳስ ለመሄድ እየተዘጋጀው ነው። 2 ሰዓት ከ10 ነው አሁን። ቀጠሯችን 4 ሰዓት ነው የኳስ ቀጠሯችን። ሁሉም ይመጣሉ ተብሏል። ከዛ በፊት ግን ያው ከዚህ ሰፈር አብረን ወደዛ አብረን እንሄዳለን ማለት ነው። ለነሱ ደዋውዬላቸው ምናምን ሜዳ አገኛቸዋለሁ ሁሉም ከተሰበሰቡ በኋላ፣ ወይም ደግሞ ሲመጡም እስቲ የተወሰነ ለመቅረጽ ሞክራለሁኝ። ሌትስ ጎ። A few moments later. ጋይስ መኪና ውስጥ ተኞት አይገልጸውም ማለት ነው። ኳስ እንጮታለን ተብሎ ነበረ፣ ተሰረዘ። በአንዳንድ ጉዳዮች ልጆች ያልተመቻቸው ልጆች ስላሉ ምናምን ተብሎ ተሰረዘና ከዛ እኔም መኪና ውስጥ ይገርማችኋል የተወሰነ እንቅልፍ ወሰደኝ፣ ደክሞኝ ነበር ማለት ነው። እና እስቲ አሁን ያለውን ነገር አላወኩም፣ አልወሰንኩም እንደማድረግ። ዛሬ አንድ ሌላም ቀጠሮ ነበረኝ። እዛም ማልሄድ ከሆነ አሁን ወደ ቤት ገብቼ አንዳንድ ነገሮች ሰራለሁ፣ ቪዲዮ ኤዲት አረጋለሁ፣ እንዲሁም ደግሞ ሌላ የቀሩ ስራዎችን መስራት ፈልጋለሁ። ለማንኛውም ጋይስ መለሳለሁ እስቲ። ኦልራይት ጋይስ እንግዲህ ያው ፋይናሊ ተመልሼ ቤት መጥቻለሁ። ካሰብኩት ፕሮግራም ጋር ስላልሆነ ወደ ቤት ተመልሼ መጥቻለሁ። አሁን ወደ ቦታዬ ተመልሼ በቃ ያው ኤዲት እና ያልኳችሁን ስራ ምናምን እዚህ ጋር የሚስተካከሉ ፒሲዎች ምናምን አሉ፣ እነሱን አስተካክላለሁ ምናምን ያው ስራ ሰራለሁ ማለት ነው። ያ የዛሬው እንግዲህ አጠር ያለው ውዝግብ ውሎ ይሄንን ይመስል ነበረ። ከዚህ በኋላ ምንም ለየት ያለ ነገር ስለሌለ ነው ቪዲዮውን እዚሁ ጋር ዘጋዋለሁ ማለት ነው። ያ የዛሬ ውሏችን ይሄን ይመስል ነበር። አንዳንድ ገጠመኞቻችንን ምናምን ለማሳየት ሞክር ያለውኝ አሪፍ ነገር እንዳያችሁና እንደተማራችሁበት ተስፋ አደርጋለሁ። እንዲሁም ደግሞ ያው ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ኢትዮጵያ ሆናችሁ የምታዩ ደግሞ ቪፒኤን ማብራታችሁ እንዳይረሳ። ሁሌም ስለምትከታተሉኝና ሰፖርት ስለምታደርጉኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።